Officers say 12-year-old Firaol was last seen in this area near Pharmacy and Danforth Avenues around 3:20 yesterday afternoon. At the time, the child was wearing a sweater, blue jeans, and a black jacket. He is described as 5'2" with a thin... ጠዋት ልጃችሁን ወደ ትምህርት ቤት ልካችሁ ማታ ግን ፖሊስ ደጃፋችሁ ላይ ቆሙ ልጃችሁ 800 ኪሎ ሜትር ርቆ በሚገኝ የዕፅ መሸጫ ቤት ውስጥ ተገኝቷል ቢላችሁ ምን ይሰማችኋል? ዛሬ በካናዳ ኦንታሪዮ ግዛት ውስጥ የሚኖሩ ጥቁር ወላጆች እንቅልፍ የነሳውና ማህበረሰቡን እያፈራረሰ ያለው የትራፕ ሃውስ አስከፊ ሚስጥር ይዘንላችሁ ቀርበናል። ለምንድነው በካናዳ ከሚጠፉ ታዳጊዎች መካከል ግማሽ ያክሉ ጥቁር ወጣቶች የሆኑት? እነዚህ ህፃናት ከቤታቸው በሰላም ወጥተው በሳምንት ውስጥ $30,000 እናገኛለን ብለው ወደሚገቡበት የሞት ወጥመድ እነማን እየመራቸው ነው? በቪዲዮ መጨረሻ ላይ እያንዳንዱን ወላጅ ሊያውቀው የሚገባና ልጆቻችሁን ከዚህ ጥፋት የምትታደጉበትን ብቸኛ መንገድ እናወጋቸዋለን። ዛሬ የምንጀምረው ጉዞ በካናዳ ውብ ከተሞች፣ በቶሮንቶ ሰማይ ጠቀስ ህንጻዎችና በኦንታሪዮ ግዛት ሰላማዊ በሚመስሉ መንደሮች በስተጀርባ ተደብቆ ስለሚገኝ አንድ ዘግናኝና ልብ ሰባሪ እውነታ ነው። ሰላም ጤና ይስጥልኝ። ይህ ዲያስፖራ ፕላስ ነው። ዛሬ የምንነጋገረው ጉዳይ ተራ የወንጀል ዜና ወይም ደግሞ የፖሊስ መግለጫ አይደለም። ይህ በካናዳ ኦንታሪዮ ግዛት የሚኖሩ ጥቁር ወላጆችን እንቅልፍ የነሳ ማህበረሰቡን ከፍተኛ ድንጋጤ ውስጥ የከተተና የብዙ ታዳጊዎችን ብሩህ ተስፋ ገና ሳይፈካ እየቀጠፈ ያለ አሳዛኝ ብሔራዊ ቀውስ ነው። በቶሮንቶ፣ በሚሲሳጋ፣ በብራምፕተንና በአካባቢዋ ባሉ ከተሞች የሚኖሩ ወላጆች ልጆቻቸውን በስደት ሀገር አስተምረው ለቁም ነገር ለማብቃት የተሻለ ህይወት እንዲኖራቸው ለማድረግ ሌት ተቀን ደከመኝ ሳይሉ በሁለትና በሶስት ስራዎች ይወጠራሉ። የስደት ህይወት ፈታኝ ቢሆንም ዋናው ግባቸው ግን የልጆቻቸውን ስኬት ማየት ነው። ነገር ግን በእነዚህ ሰላማዊ ሰፈሮች ውስጥ አንዳንድ እጅግ አደገኛ ስውር መረብ ተዘርግቷል። እድሜያቸው ገና 13 እና 14፣ 15 ያልሆኑ ህፃናት ገና የህይወት ትርጉም ሳይረዱ የሁለተኛ ደረጃ ትምህርት ቤታቸውን እንኳን ሳይጨርሱ ከቤታቸው በድንገት ይጠፋሉ። ሰላም ውድ የዲያስፖራ ፕላስ ቤተሰቦች፣ ዛሬ እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እነዚህ ታዳጊዎች የት ነው የሚሄዱት? እነማን ናቸውስ ከመንገድ የሚሰርቋቸው? በካናዳ የወንጀል ዓለም ውስጥ ትራፕ ሃውስ ተብሎ በሚጠራው የዕፅ መሸጫና የሞት ማዕከል ውስጥ የሚጠብቃቸው አስከፊ ጣፋንታስ ምን እንደሆነ በጥልቀት እንመረምራለን። ይህ ጉዳይ በኢትዮጵያውያን ማህበረሰብ ላይ የሚጋረጠውን ስውር አደጋ፣ የወንጀል ቡድኖች የሚጠቀሙባቸው ረቂቅ ስልቶችና ቤተሰብን የሚበታትን የከፋ ደባ ዝርዝር ትንተና ይዘንላችሁ ቀርበናል። የታሪኩ መነሻ፣ የችግሩ ስርጭትና መፍትሄዎቹን እስከ መጨረሻው ድረስ አብራችሁን በመቆየት እንድትከታተሉ እንጋብዛለን። ይህ መረጃ ምናልባትም የአንድ ታዳጊ ህይወትን ሊታደግ ስለሚችል፣ ወላጆችን ከከፋ ሀዘን ሊታደግም ስለሚችል ጥልቅ ግንዛቤ ነው። በስደት ሀገር የሚደረግ የህልም ጉዞ እንዴት ወደ ቅዠት ሊቀየር እንደሚችል በዝርዝር እንመለከታለን። የችግሩ ስርጭትና የታዳጊዎች አሰቃቂ አፈሳ እንደ ሲቢሲ የምርመራ ዘገባዎችና ዘ ፌዝ ስቴት የተሰኘው ዝነኛ የሰነድ ፊልም ይፋ ባደረገው መሰረት በኦንታሪዮ ግዛት ውስጥ በየዓመቱ ከሚጠፉ ወጣቶች መካከል ግማሽ ያህሉ ጥቁር ወጣቶች መሆናቸው ታውቋል። ይህ ቁጥር ከጠቅላላው የጥቁር ህዝብ ብዛት ሲነጻጸር እጅግ አስደንጋጭና ፍጹም ያልተመጣጠነ ነው። ታዲያ እነዚህ ህፃናት እንዴት ነው ወደዚህ አደገኛ መንገድ የሚገቡት? የወንጀል ቡድኖችስ እነዚህን ታዳጊዎች የሚያጥምዱት በስነ ልቦና ጥናት በተነደፈ ብልሃት ነው? በሶሻል ሚዲያ እና በስናፕቻት ኢንስታግራምን ጨምሮ በሙዚቃ ቪዲዮዎች፣ በተለይ በድሪል ሙዚክ ተብሎ በሚጠራውና ወንጀልን በሚቀሰቅሰው ዘውግ ነው። በተጨማሪም በጓደኛ መረብ አማካኝነት ነው። ፈጣን ገንዘብና ታዋቂነትን እንደ ማባበያ ይጠቀማሉ። በጥቂት ሳምንታት ውስጥ $30,000 በላይ ትሰራላችሁ በማለት ዲዛይን የተደረጉ ልብሶችን ትለብሳላችሁ፣ በቅንጦት ሆቴሎች ውስጥ ትኖራላችሁ በማለትና የገንዘብን ምንጭ እና የወንጀልን ውጤት የማይለዩትን ህፃናት ያታልሏቸዋል። የወንጀል ቡድኖቹ የሚመርጡት ታዳጊዎችን መሆኑ ያጋጣሚ አይደለም። ታዳጊዎች በህግ ፊት እንዳዋቂ ስለማይቀጡና በፖሊስ የመጠርጠር እድላቸው ጠባብ ስለሆነ እንደ ምቹ መሳሪያ ይታያሉ። ታዳጊዎቹ ይህንን እንደ አጭር የሀብት መንገድ በመቁጠር ቤተሰቦቻቸውን ጓደኛዬ ጋር ላድር ነው ወይም ደግሞ ትምህርት ቤት ፕሮጀክት አለብኝ በሚሉ ሰበቦች አታለው ይወጣሉ። ነገር ግን ከቶሮንቶ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀው ወደ ሰሜን ኦንታሪዮ ከተሞች ለምሳሌ እንደ ተንዳርድ ቤይ፣ ስዌንት ማሪ እና ሳርኒያ ይላካሉ። እዚያ ሲደርሱ ግን የሚጠብቃቸው የገቡት ቃል ሳይሆን ማንም ሊገምተው የማይችለው ዘመናዊ ባርነት ነው። የወንጀል አለቆቻቸውና እዚያ እንደደረሱ መታወቂያቸውንና ስልካቸውን በመቀማት
ከቤተሰቦቻቸው ጋር ያላቸውን ግንኙነት ሙሉ በሙሉ ያቋርጣሉ። ይህ በታሪክ አጋጣሚ የጥቁር ማህበረሰቡን ስነልቦናዊ ድክመት በመጠቀም የሚደረግ ስልታዊ ጥቃት ነው። ህጻናቱ በግዳጅ ወደ ወንጀል እንዲሰማሩ ያደርጋል። ካልታዘዙ ደግሞ በቤተሰቦቻቸው ላይ ጉዳት እንደሚያደርሱ በማስፈራራት በቁጥጥር ስር ያውሏቸዋል። የችግሩ ስፋት ከከተማ አልፎ ወደ ገጠራማ የካናዳ ክፍሎች በመሰራጨቱ ጉዳዩን በይበልጥ ውስብስብ እያደረገው ይገኛል። እነዚህ ህጻናት ስራ ተብለው የሚላኩበት ቦታ ትራፕ ሃውስ ይባላል። ይህ ቦታ በወንጀለኞች ዓለም ውስጥ ለእጽ ሽያጭና ለወንጀል ስራዎች ብቻ የሚውል መደበቂያ ቤት ነው። እዚህ ቦታ ላይ ሲደርሱ የነበራቸው የሀብት ህልም ወዲያውኑ ወደ ሌላ ይቀየራል። ትራፕ ሃውስ ማለት የእጽ አዘዋዋሪዎች በድብቅ የሚጠቀሙባቸው ንጽህናቸው ያልተጠበቀ መስኮታቸው በጨርቅ ወይም በእንጨት የተሸፈኑና ለማንም ሰው የማይታዩ ቤቶች ናቸው። እዚያ ውስጥ ህጻናቱ እንደ ባሪያ ይታዘዛሉ። ቀን ከሌሊት እንደ ፌንታሊ እና ኮኬን ያሉ ጉዳዮችን እንደ አዘንዛዥ እጾችን እንዲሸጡና እንዲያከፋፍሉ ይደረጋሉ። ፌንታሊን እጅግ አደገኛ ከመሆኑ የተነሳ ጥቂት ቅንጣት እንኳን ህይወትን ሊቀጥፍ ይችላል። ታዳጊዎቹ ግን ያለምንም መከላከያ እንዲያደራጁ ይገደዳሉ። ለደህንነታቸው ሲባል ከቦታው እንዳያመልጡ በኃይል በዛቻና በታገቱበት ሁኔታ ውስጥ ይቆያሉ። አንዳንዶቹ ታዳጊዎች ለሳምንታት የሚበሉት አጥተው ለከፍተኛ ረሃብ ይጋለጣሉ። በእጃቸው የሚገባው እያንዳንዱ ሳንቲም ወደ ወንጀል አለቆቻቸው ስለሚሄድና እነሱም እንደ መሳሪያ ብቻ ስለሚታዩ ነው። እነዚህ ህፃናት በቆሸሸ ፍራሽ ላይ እንዲተኙ፣ መሰረታዊ የሰው ልጆች መብቶቻቸው እንዲገፈፉ ይደረጋል። እዚያ ውስጥ ያለው ሽታ፣ ቆሻሻና የስነ ልቦና ጫና ታዳጊዎቹን ለረጅም ጊዜ የአእምሮ ጤና እክል ይዳርጋቸዋል። በዚህ አስከፊ ሁኔታ ውስጥ የሚገኙ ታዳጊዎች መጨረሻቸው ወደ ፖሊስ ተይዞ ለረጅም ዓመታት እስር ቤት መማቀቅ ወይ ደግሞ በተቀናቃኝ የወንጀል ቡድኖች ጥቃት ወይም ደግሞ በእጽ መመረዝ ህይወታቸውን ማጣት ነው። ይህ ሁኔታ በካናዳ የሚኖሩ የጥቁር ማህበረሰብ አባላት ቤት እያንኳኳ ያለ ትልቅ አደጋ ሲሆን የወንጀል ቡድኖቹ የሰው ሀብት ሂውማን ካፒታል እጥረት ሲያጋጥማቸው በቀጥታ ወደ ታዳጊዎች ፊታቸውን ማዞራቸው ጉዳዩን እጅግ አሳሳቢ ያደርጉታል። ሁኔታው በቃላት ገለጽ የማይችል ጭካኔ የተሞላበት ነው። ኢትዮጵያውያን ማህበረሰብ ስጋትና የመከላከያ ስልቶች። ይህ ችግር የሌሎች ነው ተብሎ የሚታለፍ ሳይሆን የኢትዮጵያውያን ማህበረሰብን በቀጥታ ሊነካ የሚችል ጉዳይ ነው። በስደት ሀገር ልጆቻቸውን ለማሳደግ የሚለፉ ወላጆች ልጆቻቸው የዚህ ሰለባ እንዳይሆኑ ከፍተኛ ጥንቃቄ ማድረግ አለባቸው። የኢትዮጵያ ማህበረሰብ ጠንካራ የቤተሰብ ትስስር ቢኖረውም በካናዳ ያለው የባህል ተጽዕኖና የወላጆች የስራ ጫና ክፍተቶችን ሊፈጥር ስለሚችል የመጀመሪያውና ዋነኛው እርምጃ የልጆችን ውሎ በቅርበት መከታተል ነው። ልጆቻችሁ ከማን ጋር ይውላሉ? ከትምህርት ቤት መልስ የት ነው የሚያሳልፉት? በስልካቸው ላይ የሚያዩት ነገር ምንድን ነው? የሚሉትን ጥያቄዎች በንቃት መመለስ ያስፈልጋል። ሌላው ትልቁ ምልክት ልጃችሁ እናንተ ያልገዛችሁለት አዲስ ስልክ፣ ውድ ዲዛይነር ልብሶችና አዳዲስ ጫማዎች ወይም ከፍተኛ ገንዘብ ይዞ ሲገኝ ዝም ብሎ ማለፍ ሳይሆን መጠራጠርና መጠየቅ ይገባል። ብዙ ጊዜ ወንጀለኞች ህፃናቱን የሚገዙት በእነዚህ ቁሳቁሶች ስለሆነ ከልጆች ጋር ግልጽ የሆነ ውይይት ማድረግ፣ ስለ ወንጀል ቡድኖች ተንኮል ስለሚመጣው አደጋ ቀድሞ ግንዛቤ መስጠት ህይወታቸውን ሊታደግ ይችላል። በተለይም እንደዚህ አይነት ዶክመንታሪዎችን ከፍቶ እስከ መጨረሻው ማስመልከት። ወላጆች ከልጆቻቸው ጋር የጓደኝነት ግንኙነት መፍጠር አለባቸው። ይህም ህፃናቱ የሆነ ችግር ሲገጥማቸው ወይም ደግሞ ግፊት ሲደረግባቸው ወደ ወላጆቻቸው መጥተው እንዲናገሩ ይገፋፋቸዋል። በካናዳ ያለው የነባራዊ ሁኔታ ተረድተን ከሃይማኖት ተቋማት፣ ከማህበረሰብ ድርጅትና ከፖሊስ ጋር በመተባበር ልጆቻችንን ከዚህ ጥፋት መረብ ልንጠብቃቸው ይገባል። ዝምታ የወንጀለኞች ትልቁ መሳሪያ መሆኑን መዘንጋት የለብንም። ወላጆች ልጆቻቸው ላይ የሚታዩ ድንገተኛ የባህሪ ለውጦችን ለምሳሌ ከቤት መራቅን፣ ሚስጥራዊ መሆንን፣ የትምህርት ቤት ውጤት መቀነስን እንደ ማስጠንቀቂያ ሊወስዱ ይገባል። ትምህርት ቤቶችና ማህበረሰባዊ ማዕከላትንም በዚህ ረገድ ግንዛቤ መፍጠር ስራ እንዲሰሩ ግፊት ማድረግ ያስፈልጋል። የዛሬው ዝግጅታችን ዋና ዓላማ ወላጆችና ወጣቶች በዚህ አደገኛ የወንጀል ወጥመድ ላይ ንቃተ ህሊና እንዲኖራቸው ለማድረግ ነው። የልጆች ደህንነት የሁላችንም ኃላፊነት ነው። ማህበረሰባችን ከዚህ ክፉ መረብ ለመጠበቅ ሁላችንም በንቃት መቆም አለብን። ካናዳ ለልጆቻችን የተስፋ ምድር እንጂ የሞት ወጥመድ መሆን የለባትም። ይህ መረጃ ለሁሉም ቤተሰቦች እንዲደርስ ብዙ ወላጆች እንዲጠነቀቁና ምናልባትም የአንድን ታዳጊ ህይወት ሊታደግ ስለሚችል ይህን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የእናንተ አንድ ሼር የአንድ ታዳጊን ህይወት ሊያተርፍ ይችላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ማህበረሰባችን ውስጥ መሰል አደጋዎች ለመከላከል ምን መደረግ አለበት ብላችሁ ታስባላችሁ? ወላጆች ከስራ ጫና ጎን ለጎን ልጆቻቸውን እንዴት በቅርበት መከታተል ይችላሉ? ካጋጠማችሁ ታሪኮች ወይም ደግሞ የምታውቁት መረጃ ካለ አስተያየታችሁን ኮሜንት መስጫው ስር አስፈሩልን።
የጋራ ጥረታችን ለውጥ ያመጣል። እርስ በርሳችን የምንደጋገፍና መረጃ መለዋወጥ ትልቁ መከላከያ መሳሪያችን ነው። ስለተከታተላችሁን እናመሰግናለን። ይህ ዲያስፖራ ፕላስ ነው። አዘጋጅና አቅራቢ ቃልአብ ተሰማ ነበርኩኝ። በሌላ ቪዲዮ ወቅታዊና ዝርዝር ዝግጅት እስክንገናኝ ድረስ ልጆቻችሁን በሰላም ጠብቁ። በቀጣይ ሳምንት እስከምንገናኝ ድረስ ቸር እንሰንብት።